በከተማ ግብርና የተሰሩ ስራዎች ከፍተኛ ውጤት የተመዘገበባቸው መሆኑን የአገልግሎት አሰጣጥ መማክርት ጉባኤ ገለጸ። የአርሶ አደርና ከተማ ግብርና ልማት ኮሚሽን የአገልግሎት አሰጣጥ መማክርት ጉባኤ ባለፉት 9 ወራት ውስጥ የተሰራውን የኮሚሽኑን እቅድ አፈጻጸም በመገምገም በመስክ የተሰሩ ዘርፈ ብዙ ስራዎችን የዶሮ እርባታ፣ የወተት ላም እርባታ፣ ማድለብ፣ የአሳማ እርባታ፣ የአሳ እርባታ፣ የመኖ ማቀነባበር፣ የአትክልትና ፍራፍሬ ልማትና የሃይድሮፖኒክ ቴክኖሎጂ ተዘዋውሮ ተመልክቷል። የኮሚሽኑ ዋና ኮሚሽነርና የመማክርት ጉባኤው ምክትል ሰብሳቢ አቶ ባዮ ሽጉጤ የመማክርት ጉባኤው የኮሚሽኑን የአገልግሎት አሰጣጥ ፍትሃዊነት የምናረጋግጥበት፣ የተገልጋዮችን ተጠቃሚነትና እርካታ የምናሳድግበት ቁልፍ መሳሪያ መሆኑን ገልጸዋል። የመማክርት ጉባኤው ዋና ሰብሳቢ አቶ አስራት ገመቹ በበኩላቸው ኮሚሽኑ የአርሶ አደሮችንም ሆነ የከተማ ግብርና ተጠቃሚዎችን በፍትሃዊነት በማገልገል ሰው ላይ ያረፈ ውጤት አስመዝግቧል ብለዋል። አያይዘውም በተለይ አርሶ አደሮች ከከተማዋ ልማት ጋር አብረው እንዲለሙ እየሰራ ያለው ስራ እጅግ የሚያስመሰግነው መሆኑን ገልጸዋል። የመማክርት ጉባኤው አባላት በመስክ ተዘዋውረው የተመለከቱት የከተማ ግብርና ስራ አዲስ አበባ ከተማ በምግብ ራሷን ለመቻል እየሰራች ለመሆኑ ትልቅ ማሳያ መሆኑን ተናግረዋል። አያይዘውም በኮሚሽኑ በኩል እየተሰራ ያለው ስራና ለውጡ ይዞት የመጣው መልካም ነገር በከተማ አስተዳደሩ ስር ያለው አርሶ አደር በመብቱ ተጠቃሚ የሚሆንበትንና ከከተማዋ ልማት ጋር አብሮ የሚለማበትን እድል ፈጥሯል ብለዋል። ዋና ኮሚሽነር አቶ ባዮ ሽጉጤ መንግስት ለከተማ ግብርና መስፋፋትና መጠናከር እንዲሁም ለአርሶ አደሩ ከከተማዋ ልማት ጋር አብሮ መልማትና መበልጸግ ልዩ ትኩረት በመስጠት 7/24 በመስራት አሁን ያለው ውጤት ተመዝግቧል። ነገር ግን የምግብ ዋስትናን ማረጋገጥና በምግብ ራስን መቻል ለነገ የማይባል ስራ በመሆኑ ልዩ ትኩረት በመስጠት በቴክኖሎጂ በመታገዝ ምርታችንን ማሳደግ ይገባል ብለዋል።